አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን መክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁም በሰላም አደረሳችሁ ለማለት ፈልጋለሁ። በታይዋን አደገኛ አምልኮተ ዲያብሎስ ታይቷል። ታይዋኒ ስታር የሆነችው ጆሊን ሳይ 30 ሜትር የሚረዝም ሰርፐንት ዘንዶ እባብ አሳይታለች ለዓለም ማለት ነው። እዛ እባብ ላይ ሆና አናቱ ላይ ሆና ስትጨፍር ታይቷል። ሪቹዋል ስታደርግ ታይቷል ማለት ነው። እና እያንዳንዱን ነገር በዚህ ኮንሰርት ላይ የታየውን እርኩሰት በመረጃና በማስረጃ እናየዋለን ከመጽሐፍ ቅዱስ ጋር አያይዘን እንደተለመደው ማለት ነው። የመጨረሻው ዘመን ላይ መሆናችንን የሚያሳይ አምልኮተ ዲያብሎስ ነው የተከሰተው ማለት ነው። ኢማጂን 30 ሜትር የሚደርስ ማለት ነው። እና አሁን ላይ በኢንተርኔቱ ላይ ቫይራል ሆኖ ሰዎች የተነጋገሩበት ሰዎች የተቀባበሉት ያለ ጉዳይ ነው ማለት ነው። እንግዲህ የዚች የታይዋኒስ ፖፕ አቀንቃኝ የሆነችው ጆሊን ሳይ እንግዲህ ይህን 30 ሜትር ርዝመት ያለውን ግዙፍ እባብ በዛ አዳራሽ ውስጥ ወደዚህ ስታደርገው ታይቷልና ለነገርኳችሁ ብዙዎች ነው የተቀባበሉት ቪዲዮን። ታዲያ ይህ ኮንሰርት ፕሌዠር ነው የሚባለው ወርልድ ቱር ማለት ነው እና ከዲሴምበር 30 እስከ ጃንዋሪ 1 ለተከታታይ 3 ቀን ነበር ሲደረግ የነበረው ማለት ነው። እንደምታዩት በታይዋን ከዲሴምበር 30 እስከ ጃንዋሪ 1 የነበረው የርኩሰት ትርኢት ይህን ይመስላል ማለት ነው። 30 ሜትር እርዝማኔ ያለውን ሰርፐንት እባብ ዘንዶ በዚህ መልኩ ጆሊን ስትጋልበው ነበር ማለት ነው። ሰውም ለዚህ ዘንዶ ለዚህ ሰርፐንት ለዚህ እባብ ያለውን ደስታ እያሳየ ነበር። ይሄ በቀጥታ የሚያሳየን ታዲያ የዮሐንስ ራእይ ምዕራፍ 13 ነው ከቁጥር 4 ጀምሮ ያለውን ማለት ነው። ለዘንዶም ሰገዱለት ለአውሬው ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት ይላል። ይህ ክፍል እንግዲህ ስለ ቢስቱ ስለ አውሬው ነው የሚያወራውና እንግዲህ አሁን ላይ ተመልከቱ። ሰዎች ለሰርፐንት ለዘንዶ ደስታቸውን እያሳዩ እያጨበጨቡ እየጮሁለት እየዘፈኑለት ነው ያለው ማለት ነው። እና ምን አይነት አደገኛ የርኩሰት ጊዜ ላይ እንደደረስን ነው የሚያሳየው ማለት ነው። ታይዋን እንዲህ ባለ አምልኮተ ዲያብሎስ ተውጣለች። ወንድሞች ዩሲ ለዘንዶ ካሁኑ በኮንሰርት ላይ ብዙ ህዝብ በሚገኝበት ኮንሰርት ላይ ታዩታላችሁ ምን ያህል ህዝብ እንደተገኘ። በሚዘፈንበት አደባባይ ላይ እያመለኩት እያወደሱት እያጨበጨቡለት እየጨፈሩለት ካየን በኋላ ላይ ደግሞ ይህ ትንቢት ባይፈጸም ነበር የሚገርመን ማለት ነው። ዩሲ አዎ ካሁኑ ከዘንዶ ጋር ፋሚሊየር የመሆን ጉዳዩ እንግዲህ እንደምታዩት ነው። የአደባባይ ሆኗል። የአደባባይ ሚስጥር ሆኗል። እና እንግዲህ በዚህ በታይፔ ስታዲየም ነው የተዘጋጀው እና ከ120 ሺህ በላይ ደጋፊዎች የእሷ ደጋፊዎች ነው የተገኙት የተባለው ማለት ነው በዚህ ፕሌዠር በተባለ ዝግጅት ላይ እና በየቀኑ በቃ ማክሲመም 40 ሺህ ተመልካች ነበረው ማለት ነው። እና ይሄም በዛ አካባቢ ከተደረጉ ኮንሰርቶች ወይንም በዛ ሪጅን ከተደረጉ የፖፕ ኮንሰርቶች ትልቁን የፖፕ ኢቨንትስ ትልቁን የሰው ቁጥር የያዘ ነው ማለት ነው። እንደ ሪከርድ ተመዝግቧል የነ ጆሊን ርኩሰት ማለት ነው። እና ለዚህ ኮንሰርት ለዚህ ትርኢት ወጪ የሆነው ገንዘብ ራሱ በጣም ነው ሾክ የሚያደርገው የሚያስደነግጠው ማለት ነው። ለዚህ ለፕሌዠር
ለተባለው ማለት ነውና ፕሌዠር ብለውታል። ደግሞ የሚገርም እኮ ነው። ዲያብሎስን ሲያመሰግኑ ሲያወድሱ ደስታቸው ነው ማለት ነው። እና ያንን ነው ሪፕሬዘንት የሚያደርገው። እና በኮንሰርቱ ላይ ታዩታላችሁ ቡልስ፣ በሬዎች፣ እንዲሁም በተርፍላይስ ቢራቢሮዎች። ያው ቡሉ በዓልን ነው ሪፕሬዘንት የሚያደርገው። በተርፍላይስ እነዚህ ደግሞ ቢራቢሮዎች ሞናርክ ማይንድ ኮንትሮል ኤምኬ አልትራን ነው ሪፕሬዘንት የሚያደርገው ማለት ነው። ጭንቅላታቸው በዲያብሎስ ቁጥጥር ስር እንደገባ። በዓል ደግሞ እንደምታውቁት ነው ባፎሚት ደጎት ኦፍ ማይንዴዝን ነው ሪፕሬዘንት የሚያደርገው ማለት ነው። ሳክሪፋይስ የሚያደርጉለትን ጣዖት ነው ሪፕሬዘንት የሚያደርገው። የሚያመልኩትን ጣዖት ነው ሪፕሬዘንት የሚያደርገው ቡሉ ማለት ነው። በጣም በሚገርም ሁኔታ እና ፒግም ታይቷል፣ አሳማም እና በቃ በቀጥታ ሲኦልን የሚዘክር ኮንሰርት ነበር ሲካሄድ የነበረው። ይኸው እንደምታዩት ቡሉ ይታያል ወይንም በዓል ይታያል ማለት ነው። እና በግልጽ በቃ አምልኮተ ሰይጣን ይኸው ሪቹዋል ይታያል ማለት ነው። እንግዲህ የመናፍስት ርኩሰት ይታያል። ሪቹዋሊስቲክ የሆነ ስርዓት ነበር የነበረው ዝግጅት ማለት ነው እንደምታዩት። እና የሰው ልጅ እንዲጠፍቶ የሰው ልጅ ዲያብሎስን ወዶ አምልኮ በዲያብሎስ ስራ ዌፐን ተጠልፎ ስታዩት በጣም ያሳዝናል። በዘፈን ዓለሙ እንዲህ ሲጠመድ ማለት ነው። እና እቺ የታይዋኒስ ስታር ጆሊ የቲክቶክ ፕሮፋይሏ የኢንስታግራም ፕሮፋይሏን ተመልከቱልኝ። የቲክቶክ ፕሮፋይሏ እንግዲህ ሜዱሳን ነው ሪፕሬዘንት የሚያደርገው። የእባብ ጭንቅላት የነበራትን ሜዱሳን ማለት ነው እንደምታዩት። በጣም የሚገርም ነው። ስለዚህ ማንን ሰርቭ እንደምታደርግ ማንን እንደምታገለግል በግልጽ የሚታይ ነው ማለት ነው። የቲክቶክ ፕሮፋይሏ ብቻ አይደለም፣ የኢንስታግራም ፕሮፋይሏን ደግሞ ተመልከቱልኝ። በቀይ አፕል ውስጥ ነው ያለችው ራቁቷን ማለት ነው። እና ይሄ እንግዲህ ያ የቀደመው ዘንዶ እባብ ሰርፐንት ምድርን ያሳተበት ርኩሰት ነው። እና እኔም የዛ አንድ አካለኝ፣ አሁንም የዛው አካለኝ። አሁንም ያ ምድርን ያሳተው የቀደመው ሰርፐንት ወይንም ዲያብሎስ በእባብ ውስጥ ተገልጦ አርፎ የሰው ልጅ ያሳተው እባብ አገልጋይ ነኝ እያለች ነው ያለችው ማለት ነው። በዛ ቆሻሻ ስራ ውስጥ እንዳለች እንደ ተዘፈቀች ነው የሚያሳየው ማለት ነው ፕሮፋይል ፒክቸሯ። ዩሲ ያው ኬፖፖች ምናምን በግልጽ ነው እኮ አሁን ደግሞ እያሳዩ ያሉት እንዲህ ያለውን ነገር ማለት ነው። ከዚህ በፊትም አይተናል አይደለ? እነ ብላክ ፒንክ ላይ አይተናል። እና ያላችሁ እቺ ጆሊን ተመልከቷት እንግዲህ ኢቨን የለበሰችው ልብስ ራሱ ውስጡ ጸጉር የመሰለው ነገር የእባብ ቅርጽ ነው የሚሰራው። ሰርፐንቱን ዘንዶውን ነው የሚሰራው ማለት ነው። እና በጣም ፋሲኔቲንግ ነው። እነዚህ ሰዎች አሁን በግልጽ ነው ሰርፐንቱን ወርሺፕ የሚያደርጉት ማለት ነው የሚያመልኩትና እንደምታዩት ነው። ሌላው እንግዲህ እዚህ ጋር የምታሳየው ሃንድ ሳይን እና ሌሎች የሚያሳዩት ሃንድ ሳይን ስም እንደዛው ደሴም ነው ማለት ነው። ከህንድ አማልክቶች ጋር ከህንድ ጣዖቶች ጋር ማለት ነው። ይሄ የሚገርም እኮ ነው። በቃ ፊት ለፊታችሁ ነው አምልኮተ ዲያብሎስ እየተደረገ ያለውና ምን ያህል የሰው ልጅ በዲያብሎስ ስፒሪት ተጠምዶ እንዳለ ነው የምታዩት ማለት ነው። እና የመጨረሻው ዘመን ላይ እንደሆነ ነው እንደምታዩት ቀንድ ያደረጉ ሰዎች ቡሉን በዓልን ሪፕሬዘንት የሚያደርጉ ደጎት ኦፍ ሜንዴዝን ሪፕሬዘንት የሚያደርጉ ሰዎች ይታያሉና የለበሰቻቸው ልብሶች እንደገና ደግሞ ዳንሰሮቹ ጨፋሪዎቹ የለበሱት ቀንድ እንደገና ደግሞ በመሃል የታየው ቡል ወይንም በዓል እንዲሁም ደግሞ አፉን የከፈተ ሰርፐንት ስኔክ ደግሞ ይታያል እንደምታዩት ማለት ነው። እና ግልጽ አምልኮተ ዲያብሎስ ነበር ሲደረግ የነበረው ማለት ነው። እና ዓለማችን ከጊዜ ወደ ጊዜ ይህን ነገር የተለማመደች እያየን ነው። እነ ማዶና ኮንሰርት ላይ እያየን ነው። እነ ኬቲ ፔሪ ኮንሰርት ላይ እያየን ነው። የእንግሊዙ ኮመንዌልዝ ላይም ያየነው ነው። በርሚንግሃም ላይ ቢቲ አዋርድስ፣ ግራሚ አዋርድስ በቃ እንደዚህ እያየን ነው አይደል? ኤምቲቪ አዋርድስ ኮንሰርቶቻቸው ላይ እንዲህ ያለውን እርኩሰት እያሳዩን ነው። ዓለም በዲያብሎስ ስፕሪት በቃ ተጠምዳለች በጣም በሚያሳዝን ሁኔታ። እንዲሁም ፌለን ኤንጅልሶችን ሪፕሬዘንት የሚያደርግ አለባበስ ለብሳም ታይታለች ማለት ነው። እኔ ፌለን ነው ምላቸው። እነዚህ ፌል ያደረጉ ናቸው፣ የወደቁ መልአክ ማለት ነው። እነዚህ ፎለን ኤንጅልሶች ማለት ነው። እና ዳርክ የሆነ ልብስ ለብሳ ዳርክ የሆነ ዊንግስ አርጋ
ይታያል ማለት ነውና ይሄ በቃ ግልጽ አምልኮተ ዲያብሎስ መሆኑን የምታዩት። ስለዚህ በዘፈን ውስጥ ማን እየተመለከ እንደሆነ እኛ በዝማሬ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱሳን መላእክትን እንደምናመሰግን እንዲሁም እናታችን ቅድስት ድንግል ማርያም እንደምናመሰግን ሁሉ እነሱም ደግሞ አባታቸው ዲያብሎስን፣ ጣዖታቶችን፣ ለዲያብሎስ የሚወከሉ ጣዖታቶችን ማለት ነው። የተለያየ ስም አላቸው፣ ግን ተጠሪነታቸው ለዲያብሎስ ነው እና ዲያብሎስ ነው የሚመለከው እና እነሱ እንግዲህ ይመለካሉ ማለት ነው። ቤሊ አይሊሽም ኦል ደ ጉድ ገርልስ ጎ ቱ ሄል የተባለው ሚውዚክ ቪዲዮ ላይ ዘፈኗ ላይም ሴም ቲንክ ልክ እንደዚች እንደ ጆሊን ሁሉ ብላክ ዊንግስ አርጋ ይታያል። ማይ ሉሲፈር ኢዝ ሎንሊ እያለች ነበር እንዲሁም ስትዘፍን የነበረው ማለት ነው። እና እንግዲህ እነዚህ የዲያብሎስ ጭፍሮች እንደሆኑ ግልጽ ነው። ይኸው እዚህ ጋም ኮንሰርቷ ላይ እዛው ትርኢቱ ላይ የ666 አንድ ሳይን የአባቷን ዲያብሎስ ምልክት መጨረሻው ዘመን ላይ በዚህ ምልክት ሰዎች እንደሚገበያዩ እንደሚገዛዙ የአውሬው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል እንደሚደረግ ተነግሮናል በዮሐንስ ራዕይ ምዕራፍ 13 ላይ አይደል እንዲያው። ስለዚህ ያንን ነው እሷም በምልክት በሃንድ ሳይንስ ወይንም በሃንድ ሲምቦልስ ያሳየችው ማለት ነው። ስለዚህ እህት ወንድሞቼ ዘመኑ ማለቁን የመጨረሻው ዘመን ላይ መሆናችንን ማወቅ አለባችሁ። ንስሐ መግባት አለባችሁ። የምታዩትን የምትሰሙትን እናንተም ልጆቻችሁም መምረጥ መቻል አለባችሁ፣ መጠንቀቅ መቻል አለባችሁ ለማለት ነው። እንዲሁም የደይ ሰበንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ያላደረጋችሁት ወንድሞቼ መርሃ ግብሩ ላይክ አድርጉት፣ እንዲሁም ሼር አድርጉት ለሌሎች እህት ወንድሞቻችሁ ደርሶ እንግዲህ ዘመኑን የሚዋጁበት መርሃ ግብር እንዲሆን ማለት ነው። የሚመጣውን የሚያውቁበት መርሃ ግብር እንዲሆን ማለት ነው። የሚድኑበት ወደ ክርስቶስ የሚመለሱበት መርሃ ግብር እንዲሆንላቸው እናንተም ነቅታችሁ ሌላውም እንዲነቃ የምትፈልጉት ወንድሞች ግዴታም ስለሆነ ሼር ብታደርጉላቸው መልካም ነው ብዬ አስባለሁ። በተረፈ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የቅድስት ድንግል ማርያም ልጅ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ርኩሰት ከተሞላበት አሰራር ሲስተም ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።